ጤና ይስጥልኝ እንደምን አላችሁ ውድ የተከዜ ቲዩብ ቤተሰቦች። ህገ መንግስታዊ ተቃርኖዎች ያራቆተው የተቃርኖ ገመና ይለናል ደረጀ ይመር። የአብርሆት ዘመን ፍሬ የሆነው የፈረንሳይ አብዮት ለሰው ዘር አኑሮት ያለፈው አበርክቶ በቁጥር አይገፋም። በተለይ ለዲሞክራሲ ስርዓት እንደ ካስማ የሚቆጠሩትን በግብር ለየቅል በህላዌ ግን የማይነጣጠሉትን ወንድማማችነት እኩልነትና ነፃነትን ለአውደ ርዕይ በማቅረቡ ምክንያት በፋና ወጊነት ይጠቀሳል። ከሁሉም በላይ ይህ ብሶት የወለደው ህዝባዊ አብዮት የዘመናዊ ስነ መንግስት የሚመራበት ህገ መንግስታዊ ሰነድን በማስተዋወቅ ረገድ የጉልላት ስፍራን ይይዛል። ከፈረንሳይ አብዮት ለጥቆ የመጣው ህገ መንግስት በዋናነት ጣምራ ግቦችን ከግምት ጥፎ ነው ገቢራዊ የሆነው። ቀዳሚ ግቡ በህገ መንግስታቱ የስልጣን መንበር ላይ የሚቆናጠጠው መንግስት ስልጣን እንዲገድብ አስተማማኝ ልጓም ማበጀት ሲሆን፣ ሌላው ደግሞ የዜጎች ዲሞክራሲያዊና ሰብአዊ መብቶች የሚከበሩበት ስርዓት እንዲፈጠር አስተማማኝ መደላድል ማኖር ነው። የህዝብ ሉዓላዊነት መገለጫ የሆነው ሰነድ ከሀገራችን ስርዓተ መንግስት ጋር የተዋወቀው በንጉሱ ዘመነ መንግስት በ1923 ዓ.ም እንደሆነ ይታወቃል። በሀገራችን የስርዓተ መንግስት የታሪክ ሂደት ውስጥ የአሁኑን የህወሓት ኢህአዴግን ጨምሮ 4 ህገ መንግስታዊ ሰነዶች ተቀርጸው ስራ ላይ ውለዋል። ለዛሬ የጽሑፍ ዳሰሴ ይላል ጸሐፊው የ1997 ዓ.ም ድረ ምርጫ ሁከት አጣሪ ኮሚሽን ሰብሳቢ የነበሩ ዳኛ ፍሬ ህይወት ሳሙኤል ለህትመት ብርሃን ያበቁት ዳጎስ ያለ መጽሐፍ ነው። ይህ ሽንጣም ድርሳን ህገ መንግስታዊ ተቃርኖች በሚል ርዕስ በ297 ገጽ የተቀነበበና በ32 ምዕራፎች የተከፋፈለ ጠንከር ያለ ሂስ የታጨቀበት ነው። በእርግጥ በዚህ ርዕስ ጉዳይ ዙሪያ ከዚህ ቀደም ለህትመት ብርሃን ከበቁት መጽሐፍት መካከል የነገደ ጎበዜ ኩርማን ድርሳን ትርጉም ሰጠኛለች። የበረከት ውለታን ከፍዬ አልጨረስኩትም። በርካታ አንባቢያን ዘንድም አይደርስም ነበረ። ከነገደ ጎበዜ መጽሐፍ በኋላ ለእኔ በአቀራረብ ሆነ ባነሳቸው ቁም ነገሮች የዳኛ ፍሬሕይወት ህገ መንግስታዊ ተቃርኖዎች ድርሳን በብዙ ረገድ ሚዛን የሚደፋ ሆኖ አግኝቼዋለሁ። ህገ መንግስታዊ ሰነድ ዙሪያ የሚራመዱት ማዶ ለማዶ የሆኑ የተቃርኖ አቋሞች በአውደ ርዕይ በማቅረብ ነው ሂሱን ያሟሸው። በ1960ዎቹ የተማሪዎች ንቅናቄ እንደ ዋዛ በጥራዝ ነጠቅነት የተዘራው የግራ ዘመም ፖለቲካ ዛሬ ለገባንበት ቅርቃር መነሾ እንደሆነ ይታወቃል። ፕሮፌሰር ተሻለ ጥበቡ ሞደርኒቲ ኢሮፒያኒዝም ኤንድ ራዲካል ፖለቲክስ ኢን ኢትዮጵያ 1961 አፕ ቱ 1991 በሚለው ጥናታዊ ጽሑፍ ላይ Instead of Marxism adapting to Ethiopia, it was made to adapt to Marxism በሚል ግሩም ሐረግ ገልጾታል። ማርክሲዝምን ከኢትዮጵያ ነባራዊ ሁኔታ ጋር ከማስተማማት ይልቅ ማርክሲዝምን ከኢትዮጵያ ነባራዊ ሁኔታ ጋር ከማስማማት ይልቅ ኢትዮጵያና ማርክሲዝም ነባራዊ ሁኔታ እንድትመች የተከረቸመችው እንደማለት ነው። በአልባኒው የሂበር ሆንጃ አክራሪ የሶሻሊዝም እሳቤ ተጠምቆ ስልጣን ላይ የወጣው የያ ትውልድ ፍሬ ህወሓት ኢህአዴግ በተንሸዋረረው ርዕዮተ ዓለማዊ አረዳድ ምን ያህል እንደቆረበ አንዱ ማሳያም ብሔር ብሔረሰቦችና ህዝቦች ለተባለ እንግዳ ማንነት ያለው ታማኝነት እንደሆነ እሙን ነው። ይህ ምንነቱ በቅጡ ያልተብራራ ግራ ሐሳቤ የ1987 ህገ መንግስት የማዕዘን ድንጋይ እንዲሆን መደረጉ ውሎ አድሮ ፖለቲካው ሀዲዱን እንዲስት ትልቁን ድርሻ ተጫውተዋል። ጸሐፊው የምስቅልቅሉ ዘፍጥረት የሚጀምረው ፓርቲው ከትግል አንስቶ የቆረበበትን የግራ ዘመም ርዕዮተ ዓለም ለመተው ባለመፈለጉ የተነሳ ነው ሲል ይሞግታል። ለዚህ ደግሞ ዋቢ ያደረገው ፓርቲው ለጽንሰ ሐሳቡ ያሳየውን አምልኮ ነው። በማርክሲዝም ሌኒኒዝም መዝገበ ቃላት ውስጥ የግለሰብና የህብረተሰብ ልዩነትና አንድነት የግለሰቡ ጥቅም ሊረካ የሚችለው በውል ጥቅም ማደግ፣ የውል ጥቅም ማደግ የሚችለው በግለሰቡ ንቁ ተሳትፎ ነው በሚል ተገልጾ ይገኛል። በዚህ መሰረት የህገ መንግስታዊ አርቃቂዎች የብሔረሰቦች ብሔር ብሔረሰቦች ህዝቦች የውል መብትና ጥቅም ሲጠበቅ የግል ጥቅም ይጠበቃል የሚለውን ኮሚኒስታዊ ጽንፈኛ ሐሳቤ መዋቅራዊ እንዲሆን የማዕዘን ድንጋይ ጥለዋል። የህገ መንግስቱ አልፋ ኦሜጋ የሆነው ብሔር ብሔረሰቦችና ህዝቦች የተባለው የውል ማንነት የተቀዳው
ከትናንትኖ ቆሞ ቀር የግራ ዘመም ርዕዮተ ዓለም እንደሆነ ከጻፊው ትንታኔ እንረዳለን። ሕገ መንግስቱ ገና በመንደርደሪያው ብሔር ብሔረሰቦችና ሕዝቦች ከሉዓላዊ ስልጣናቸው በገዛ ፈቃዳቸው ቆርሰው ኢትዮጵያን እንደፈጠሯት ደንግጓል። በሰነዱ መሰረት ኢትዮጵያ ትናንት በ1987 ዓ.ም በብሔር ብሔረሰቦችና ሕዝቦች መልካም ፈቃድ ምክንያት የተፈጠረች ልጅ ናት። ለዚህ ነው ሕገ መንግስቱ ከፌዴራል ስርዓት ይልቅ የኮንፌዴራል ስርዓትን ያዋለደ ነው ተብሎ የሚሞገተው። እነዚህ ብሔር ብሔረሰቦችና ሕዝቦች በአንቀጽ 8 መሰረት የሉዓላዊ ስልጣን ባለቤት ሆነዋል። ለሉዓላዊ ስልጣናቸው መግለጫ ደግሞ በአንቀጽ 47 መሰረት የራሳቸው ቤት ክልል ተሰጥቷቸዋል። ይህን ካልተስማማቸው በአንቀጽ 39 አማካኝነት የራሳቸውን ባናና ሪፐብሊክ እንዲመሰርቱ ተፈቅዶላቸዋል። በዚህ ሂደት ውስጥ በዜግነት ወይም በግለሰብ የሚገኘው ማንነት ሜዳ ላይ ተጥሏል። ይቅርታም አልቦ የቁጥጥርና ሚዛን ስርዓት። ጸሐፊው ሕገ መንግስቱ ለቁጥጥርና ሚዛን ስርዓት ቼክስ ኤንድ ባላንስ ምን ያህል ባዕድ እንደሆነ ለመሞገት በዋቢነት የሚያነሳው የፌዴሬሽን ምክር ቤት ሚናን ነው። ዲሞክራሲያዊ ስርዓትን የሚወልደው ሕገ መንግስታዊ ሰነድ የሶስት ምክር ቤቶች ቁመና ልክ እንደ ማበጠሪያ ጥርስ በኩል ደረጃ እንዲከረከሙ ያደርጋል። ግንኙነታቸው አንዱን ሌላውን ለማስከበር በሚመች መልኩ በተዋረዳዊ ሰንሰለት የተዋቀረ አይደለም። ከዚህ ይልቅ የአንዱ ምክር ቤት ከሌላው እንዳይበልጥ በአግድሞሽ የቁጥጥርና ሚዛን ስርዓት ልጓም የሚበጅለት ይሆናል። እንዲህ አይነቱ ስርዓት በእኛ ሀገር ዱካውም የለም። በተወካዮችና በፌዴሬሽን ምክር ቤት መካከል ያለውን ግንኙነት መመልከት ብቻ በቂ ነው። በመካከላቸው የስራ ክፍፍል እንጂ የስልጣን ክፍፍል የለም። መጽሐፉ ያልቦ የቁጥጥርና ሚዛን ስርዓቱን ስስ ጎን ከምክር ቤቶች ሚና አንጻር ይዳስሳል። የፌዴሬሽን ምክር ቤት ለሌሎች የፌዴራል ስርዓት በሚከተሉት ሀገራት ዘንድ ያለው ቁመናና ሚና ከኛ ጋር እኩል ለየቅል ነው። ምክር ቤቱ በሕገ መንግስቱ መሰረት የተዋቀረበት መርህ ጸረ ፌዴራላዊ መንገድን ተከትሎ ነው። በፌዴራል ስርዓት ውስጥ እንደ ፌዴሬሽን ያሉ የግዛት ተወካዮች የሚካተቱበት ምክር ቤት ዋነኛ ዓላማ ከተወካዮች ምክር ቤት ጋር መሳ ለማሳ ሆኖ ሕግ የማውጣት ስልጣን እንዲኖረው ነው። ለአብነት የአሜሪካ የፌዴሬሽን ምክር ቤት ሴኔትን ብንወስድ ከሕዝብ ተወካዮች ምክር ቤት ኮንግረስ ጋር እኩል ሕግ የማውጣት ስልጣን አለው። ሁለቱም ምክር ቤቶች ሴኔትና ኮንግረስ ከ2 እስከ 3 ድምፅ በላይ አጽድቀው ያሳለፉትን ረቂቅ የአስፈጻሚው ቁንጮ የሆነውን ፕሬዚዳንት የመሻር ስልጣኑን ቬቶ ፓወርን ተጠቅሞ ውሳኔውን ማጠፍ አይችልም። በአንጻሩ የኛ የፌዴሬሽን ምክር ቤት ከሕግ አውጭነት ሚና ተገልሎ ወይም የበይ ተመልካች ሆኖ እናገኘዋለን። ለምክር ቤቱ ሕገ መንግስቱ የሰጠው ስልጣን የማንነት ጥያቄ የሚነሳባቸውን ጉዳዮችና አሻሚ የሕገ መንግስት ትርጓሜ ላይ ብይን መስጠት እንዲችል ነው። ክልሎች ከድንበሮች ጋር የተያያዙ ጉዳዮችን በራሳቸው እልባት መስጠት ከተሳናቸው የፌዴሬሽን ምክር ቤት ጉዳይን ተመልክቶ ብይን እንደሚሰጥ አንቀጽ 48 ላይ ተደንግጓል። እንዲህ አይነቱ ከፖለቲካ ወገንተኝነት ነፃ ያልሆነ የካድሬዎች ስብስብ ሕገ መንግስቱን በተመለከተ ሚዛናዊ ፍርድ ይሰጣል ብሎ ማሰብ የዋህነት ነው የሚሆነው። ከዚህ ጋር ተያይዞ የጻፊው ሙግት በገጽ 126 ላይ እናገኛለን። ሕገ መንግስቱ የመጣስ ችግር በባህሪው የሚመነጨው በዋናነት ከመንግስት ነው ካል ሕገ መንግስቱ ተጥሷል ወይንስ አልተጣሰም የሚለው ክርክር የመዳኘት ስልጣን መልሶ የመንግስት አካል የሆነው የፌዴሬሽን ምክር ቤት እንዲመረምረው ማድረግ የመንግስት ራሱ ሕግ ከጣሰ በኋላ ራሱን መልሶ በራሱ እንዲዳኘው መፍቀድ ስለሆነ አንድ ክልል በራሱ ጉዳይ ላይ ራሱ ዳኛ ሊሆን አይችልም የሚለውን መሰረታዊ የሕግ መሪ ሳል የሚል ክርክር ያስነሳል። በሌሎች ሀገሮች ሕገ መንግስት የመተርጎም ስልጣን ከፖለቲካ ወገንተኝነት ነፃ ለሆነ የዳኝነት አካል ነው የሚሰጠው። ጸሐፊው ሕገ መንግስት የመተርጎም ጉዳይ ለመደበኛ ፍርድ ቤት ወይም ሰነዱን ለመተርጎም ብቻ ተብሎ ለተቋቋመ የሕግ አካል ብቻ የሚሰጥበት ፍኖተ ካርታ በምዕራፍ 18 ላይ አመላክቷል።